ኤቢን ፊት ለፊት ማየት አልፈልግም። እውነቱን ነገሬን ካልከኝ ቤቱ ማስጠልቶኝ አሁንም የሚሰማኝ ልንገርህ፣ ወደሱ ቤት መምጣት አልፈልግም። ከቢሮ መውጣት አልፈልግም። ናታን አባይ እባክህ ጠንክር። ንገራት፣ ለኤቢ ንገራት። ይኸውልህ እኔ እሷን አይን እያየሁ መናገር አልችልም። ብዙ መሆን ነው የምፈልገው። የምልሽ እንዲሁ ግን መቼ ነው ባል የምታደርጊው? ትምህርቴን ጨርሼ ስራ ሲይዝ ነው። ጎበዝ እንዴ ኤቢ? ጎበዝ ልጅ፣ አንቺ ጥሩ ልጅ ነሽ። እንደውም ውሃን ጓደኛ ማድረግሽ ደግሞ ጥሩ ነው። የዋህ ናት፣ ምንም አታውቅም። አዎ ውሃ ጅል ነች። ግን ደግሞ ባለፈው የኤቢን ባል መንገድ ጋር አግኝተ ነው ማለት ነው ኬክ ካልጋበዝኳቸው ሲል እኔ አትሄጂም ብዬ ላባይ ይናገራለሁ ብዬ ነው ያስቀረዋት። ረግ ስምክን ስናነሳው መጣ። እንዴት ነጋሽ ገዜ? ሰላም ነው? እንዴት ነህ? ሰላም ነው ጋሼ? እንዴ ምን ይጎልሃል? ይሁን እንግዲህ አንተ ጋሼ ታልከኝ ሌላውን ቀባሪ ጨረቅበት። አንተ በጣም ጥሩ ሰው ነህ። እንዴት ነሽ ምጥን? ምን ምጥን? ሰላም በይ እንጂ። አረ ገዜ ከዚህ ቆንጅዬ ልጅ ጋር አስታርቀኝ እስኪ። የኤቢ ፍቅረኛ ለሷ አይሆንም የምትሉ ብቻ ቤተሰብ አይሆንም ማለት ነው። እኛም መጀመሪያ እንዲመጣ ሰዓት በጣም ፈርታ ነው ነበረ። አሁንም ደግሞ እየቀጠለበት ይገኛል ማለት ነው። በማስመሰል ይጓዛል ማለት ነው። እሷ ደግሞ ማስመሰል አልፈልግም ግልጽ ነው እያለ ትናገራለች። ለናታን ራሱ ስትነግረው ነበረ ማለት ነው። በዚህ ዙሪያ ውስጥ እንግዲህ ናታንም እንዴት ታውቂዋለሽ እስከዚህ ድረስ እያለ እየነገራት ነበረ። በደንብ ነው የማውቀው 3 አመታችን አመት መቁጠር አይደለም ግን ቤተሰብ ነው ተመናገር አመታትን ወራት መቁጠር ሳይሆን በአንድ ቀን የሰው ልጅ ራሱ ይታወቃል። እና እሷም እኔ ያልኩትን ሁሉ ነው የሚፈጽመው ከኔ ውጭ ምንም ነገር ሊያደርግ አይችልም፣ መልካም ልጅ ነው፣ ከዚህ በላይ ምንም ማድረግ አልችልም እያለች ነበረ ማለት ነው። መልካምነቱ ዛሬ አይደለም ኤቢዬዋ የሚለይሽ ማለት ነው። አንድ ላይ ስትሆኝ ነው መልካምነቱ የሚለየው። አንዳንዶቹ ደግሞ ይለያል ማለት ነው። እሷ እንግዲህ ከዚህ በላይ ምንም ማድረግ አልችልም እያለች እሱን ቀለበትም ሊያስሩ ወደፊትም ሊጋቡ የተገባበዙ ነው ማለት ነው። በዚህ አጋጣሚ እግዚአብሔር ይሁን ነው የምንለው። አርጁን በጣም በሷ ነገር እየነገራት ይገኛል እየተደጋገመ። እኛ ደግሞ በአብዛኛው ሴቶች እዚህ ላይ የምነግራቸው ቤተሰቡ ነው ተመናገር፣ በአብዛኛው ሴቶችም ሆኑ ወንዶችም የሚወደንን ሳይሆን የማይወደንን ነው የምንከተለው። የሚያፈቅረንን ሳይሆን የማያፈቅረንን ነው የምንከተለው። ዋጋ የምንከፍለው ራሱ በሚወደን ሰው አይደለም በማይወደን ሰው ነው ዋጋ እየከፈልን ያለ ነው ማለት ነውና እንግዲህ የራሳችን ክብር የራሳችን ህይወት ስንል የሚያፈቅረንን መያዝ እንጂ የማያፈቅረንን መከተል አንችልም ማለት ነው። እሷም እያስመሰለ ነው እንጂ ግን ብዙም ይወዳትም አይመስለኝም። ሳይ ራሱ እሱ የሚያጫውተው እንደነ ምጥን ያሉትን ሰዎች ነው እና ኤቢ እንደዛ አይደለም። ምጥን ቆንጅዬ ምናምን እያለ ምን አሽቀባበጠው? ቋይን የምለው ዝም አይልም እንዴ? ትግስት አይኖረውም እንዴ? ምጥጥ አያደርገውም እንዴ? ቦኑስ ነገር ምን አሽቀባበጠው? እንደዛ እያለ ይገኛል ማለት ነው። እነ ምጥን ራሱ ምጥን አለህ ማየት አልፈልግም አንተን እያለችው ትገኛለች ማለት ነው። በዛ አጋጣሚ ሰላምዬ በጣም እያናደደችን እያቃጠለችን ትገኛለች። እውነት ሰው ሲመቸው ወደ ሶርሶር እየሰረሰረ ወደ ውስጥ ይገባል እንጂ ወደ ውጭ አይወጣም። እሷም ሲመቻት ቀን ሲወጣላት ጋሻ ላይ እያጠመደችበት ትገኛለች ማለት ነው። የትናንትና ማንነቷን ረስታ ትናንትና ሰው ቤት ያለንበትን ረስተን የዛሬውን ደስታችን ብቻ ተከተልን እንሄዳለን። ነገም እኩል ልናጣው እንችላለን ይሄንንም ራሱ። ስለዚህ እናት ከምትሆናት ከማርታ ጋር ያላትን ግንኙነትም ተናገሪና ውሰጂ እያላት ነበር ጋሽ ደረጀ ራሱ። ያንን ቤት ማርታ ተወደዋለች። ስለዚህ ማርታ ከፈቀደችልሽ እሺ ካለችሽ ትወስጃለሽ፣ ካላለችሽ ግን ጭራሹንም አትወስጂም እያላት ነበረ። እኔ እንኳን አንድ ነገር ብኖር ብሞትም ብኖርም ማርታንም ውሃንም ኤቢንም አንድ ነገር እንዳትናገሪያቸው፣ ምንም እንዳታያቸው፣ ይሄን ስጡኝ ይሄን እንደዛ አድርጉ ብለሽ እንዳትናገሪ እያላት ነበረ። አረ ለምንድን ነው እያለች ነበር። ንገር ትሆናለህ ያላለች እንዲሁ መጨረሻም ጠቅላላ ወስዲ ነው እንዴ በፈጠረኛም ላይ ለግሎም ልታረጋው አስባለች መሰለኝ። እንግዲህ ዛሬ ነው ውጤቱ ራሱ ይለያል የተባለው። በጉጉት ላይ እየጠበቅን እንገኛለን ማለት ነው።
የቤቢ ኢዲኤን ምርመራ ማለት ነው። ግን እኔ እውነት ለመናገር ማርትዬ ትረዳዋለች ብዬ አስባለሁ። ምክንያቱም ብዙ መስዋዕት ከፍላለች፣ ብዙ ነገር አድርጋለች። ግን ልትረዳው ትችላለች የሚል ሀሳብ አለኝ። ኤቢም ትረዳዋለች የሚል ሀሳብ አለኝ። ግን ከአንድ አይሉ ሁለት ልጅ ወለዴ ሲባል በጣም ይከብዳልና ያን ላይ እኔ ትንሽ ከብዶኛል። ምንም እንደውም ሁለቱን ልጆች ራሱ እንደውም ከሰላም ከሌላ እንኳን አይደለም ሰላምዬ ምንም አንልሽም ለመበቀል ብታረጊ አንቺም ላይ ባንፈርድም አንቺም ልክ ልትወኝ ትችያለሽ መንገድሽ፣ ጋሸም ደግሞ ሊሳሳት ይችላል። ስለዚህ ያን ነገር መጀመሪያ ተብሎ ሲጀመር ራስሽ ነበረ ማስተካከል ያለብሽ እንጂ ከተጀመረ በኋላ ወደዛው ነው ወደ ጭቃ የሚነከረውና ወደዛው እየሄድሽ ትገኛለሽ ማለት ነው። በዛ አጋጣሚ የማርትዬን ፊት እንዴት ነው የምታያት? እንደ ልጅ እንደ እህትም እንደ ሁሉም ነገር አድርጋ ነበር አንከባክባ። እንደ ሰራተኛ እንኳን አላረገችሽም ነበር። እውነት መናገር ከየት ነው ያመጣሽ እንኳን ብለው ሌሎቹ ቢቸከችኩኝ እኔ እሷን ካለ ፈቃዱ አናገርም ብላ ያገዴ እናት ነበረች። ዛሬ ይሄን ሲገኝ እንግዲህ ምን እንደሚፈጠር ፈጣሪ ይወቅ ነው የምንለው። እግዚአብሔር አምላክ ይሁንሽ። ሌላ ምንም አንልም። ሌላ ምንም የምንለው ነገር የለም። እግዚአብሔር ይሁንሽ ብቻ ነው የምንለው። ከዚህ በላይ እንትና ራሱ በጣም እየተጨናነቀ ትገኛለች ማለት ነው። በእኔ ስቃይ ነው እንደዚህ የሆኑትን ወይ ልምድ እንደያለች ዳጣይ ስትናገር ነበረ። እናቷንም ራሱ ደወላ ዝግድ እንዲያመጭ ስትላት ነበረ። ምንም አይመለከትሽም እሱን ጨርሰናል እያለች ነበረ ማለት ነው። እንዲህ ገዜና ለዛም እንደቀጠሉ ይገኛሉ ማለት ነው። ድራማቸውን እየቀጠሉ ያሰዱታል ማለት ነው። በጣም የሚያስቁ ልጆች ናቸው። ስትርቀውም ስትቀርበውም ነበረ በፊት ያለው ነገር ሲል ነበር። አሁን ግን አምሯል። እሷም ደግሞ እንደገና ወደኋላ መመለስ ጀምራለች ማለት ነው ወደ ገዜ ግን ጭራሹንም አልነካሽም እያላት ነበር። አሁን ግን በጣም ያሰቃያታል፣ ይበቀላታል ብዬ አስባለሁ። ከአቻ ጋር ያላትን ግንኙነት እንዲያውም ከሱ ጋር ስትቦጭቀው ነበር። እሱ እኮ እንደ ሰው አልቆጥረውም፣ እንደ ምንም አላየውም፣ አጭር ሰው እኮ አይከፍልም ነው፣ አጭር ሰው ምንድነው የለም ምናምን እያለች ነበር። እኛ ባለ ረጅም አጭር ረጅም ጥቁር ቀይ አያስፈልግም። መልካም ልብ ያለው ሰው ብቻና ብቻ። ሀብታም ዲሃ ምናምን ዲሃ ሆነው ራሱ ምንም የሌላቸው የኔ ቢጤዎች ሆነው እውነት ዛሬ በሀብታም በሽብሸው ይኖራሉ፣ በፍቅር ማለት ነው። ሀብት ኑሯቸው የበለጸጉ ሆኗቸው ኑሯቸው ደግሞ ምንም ሳይጠቀሙበት አባጭው የጨረሱት አሉ። ስለዚህ ዋና የሰው ልጅ ማንነትና ምንነቱ የሚለካው በፍቅርና በፍቅር ብቻ፣ በንጹህ ልቦና ውሸት የሌለበት ፍቅር ከሆነ ሁሉ ነገር ይስተካከላል ማለት ነው። በተለይ እውነት ለመናገር ቤተሰብ እኔ እዚህ ላይ የምላችሁ ነገር ማለት ነው ውሸት በፍቅር ውስጥ ካለ መደባበቅ፣ መዋሸት፣ ማስመሰል ካለ መቼም አይሆናችሁም። በትንሽ ነገር ማወቅ ትችላላችሁ፣ ከዛ ከሰው ጋር መረዳትም ትችላላችሁ። እና እንደዛ ነው ማለት ነው። እንግዲህ ቤተሰብ ላይክ ሸር ማድረጋችሁን አትርሱ። እያደረጋችሁ ስለምታበረታቱ ደግሞ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። በቀጣይ በአዲስ ነገር እስከምንገናኝ ድረስ ሰላም ቆዩ ቤተሰብ።